ዳዊትም ወንድም እንዳለው አሳያቸው። አትመጣም ካልኩ ደግሞ የመረዳት ያንተ ስራ ነው። ማርገዝ ከባድ እንደሆነ እኮ አውቃለሁ። መልስ ለሌለው ጥያቄ ለምን ያደክሙኛል? በህይወት መትረፌ ራሱ ለኔ ተአምር ነው። ወንዶች ግን አይገባቸው። ማርገዝ ለሴት ልጅ የተሰጠ ጸጋ ብቻ ድግማን እንጭ ለዛ ከሆነ ጥሩ። የዳዊትን ጽዋ አንቺም ትጋጩዋለሽ። ፍጹም ማርገዝ የለብሽ። ጎሽ መጣችሁ። ምን ልጅ ቀራሽ? ምነው ችግር አለ እንዴ? ኧረ የለም፣ አለመግባባት ነው። የምን አለመግባባት? ከሰው ጋር ተጣላ እንዴ? ከሆነ ሰው ጋር ተመሳስሎብኝ ነው። የሆነ ሰው እየተከታተለ መስሎኝ ነበር፣ ግን ተሳስቼ ነው። ዋናው ሰላም ሆነሽ ነው። ፖሊሶቹ ደውለውልህ ነበር እንዴ? አልደወሉም። ምነው? ነገ ድጋሚ ደውለው ነበር። ምን ቀራቸው ደግሞ? ድጋሚ ቃልህን እንድትሰጥ ይፈልጋል። የማውቀውን ሁሉ እኮ ነው የተናገርኩት። ምንድን ነው የሚፈልጉት ከኔ? ዳዊት፣ የሰጣቸው ቃል ያገቱን ሰዎች ለመከታተል በቂ ፍንጭ የለው። አግተው ከወሰዱኝ በኋላ አንድ ቤት ውስጥ ነው ያስገቡኝ። ፊቴን በጨርቅ ጥቅልሎኝ ስለነበረ እያንዳንዳቸውን መልክ ማወቅ አልቻልኩም። ከዚህ በላይ ምንም የማስታውሰው ነገር የለም። የውሸት ቃል እንዲሰጣቸው ነው የሚፈልጉት? ስራቸውን ራሳቸው ያውቃሉ። አሁን ጤንነት እየተመለሰ ስለሆነ የማስታወስ ችሎታ ይጨምራል። ትንሽ መረጃ ብትሆን ለነሱ ተጠቅማቸዋለች። ከዚህ በላይ ምንም የማስታውሰው መረጃ የለኝም። የማውቀው ነገር ከ3 ቀን በኋላ በመኪና መጥተው መንገድ ላይ መጣላቸውን ብቻ። አብርሽ እውነቱን ነው። የተደበሰበሰ ነገር ያለ አይመስላችሁ? ማለቴ ለምን አገቱ? ለምን ደበደቡት? ከዛስ ደግሞ ለምን ይለቁታል? ብዙ ነገሮች ግራ የሚያጋቡ ናቸው። አንድ ተጠርጣሪ እንኳን እኮ ማግኘት አልቻለም። መልስ ለሌለው ጥያቄ ለምን ያደክሙኛል? በህይወት መትረፌ ራሱ ለኔ ተአምር ነው። በቃ ታስጨንቁት፣ ማረፍ እኮ አለበት። እንዴት ነው የምታስቡት? እነዚህ ሰዎች እኮ መያዝ አለባቸው። አለበዛ ተመሳሳይ ነገር ነው የሚያደርጉት። ምንም የማውቀው ነገር የለኝም። ምናልባት ሙሉ ለሙሉ ጤና ሲመለስ ትውስታም አብሮ ሊመለስ ይችላል። የዛኔ ጠይቁ። ፖሊሶቹ እንደሚሉት ከሆነ እገታው ከግላዊ ጠብ የተነሳ ሊሆን ይችላል። ነግሬያቸዋለሁ እኮ እኔ ከማንም ጋር ጠብ የለኝም። እንዴት ነው እንደዚህ እርግጠኛ ሆነ የምታወራው? አንተ ሳታውቀው እኮ በጠላትነት የሚፈልግ ሰው ሊኖር ይችላል። ታዲያ ይህን እንዴት ብዬ እኔ ማወቅ እችላለሁ? እሱን ስመለስ እናወራበታለን። አሁን ስራ ሰዓት እየረፈደብኝ ስለሆነ መሄድ አለብኝ። ትንሽ አቆይ። አይ ልሂድ። ይልቅ ትንሽ ብሸኝ ደስ ይለኛል። እሺ ደህና ዋል። ምነው? ምነው እንደዚህ የምታይ? ናፍቀኸኝ ነው። የማላገኝሽ መስሎኝ በጣም ጨንቆኝ ነበር። ደበደቡ አይደል? እሱን ተይው። በጣም ናፍቀሽኛል። ምንድን ነው እንደዚህ የምታይ? ናፍቀሽኝ ነዋ። ትክክል ያልሆነ ነገር አለ። ምን ይመስልሻል? ምኑ? ዳዊት የተለወጠ ነገር አለ። ተለውጧል ማለት የሆነ ነገሩ ተለውጧል። ከጉዳት ውጪ ሌላ ለውጥ አላየሁት። ቆይ ሊነግረን ያልፈለገው ነገር እንዳለ አይሰማሽም? ምን አስደበቀው? አላውቅም። ብቻ ግን እንድትከታተዩ እፈልጋለሁ። ማ ዳዊትን? አዎ ዳዊትን። የደበቀን ነገር አለ እኮ። ለምን ይደብቃል? አላውቅም። ብቻ ያገቱት ሰዎች እንደዚሁ በቀላሉ አይለቁትም። እንዳይናገር ያስፈራሩት ይመስለኛል።
ሮማን የምትባል ፍቅረኛ እንደነበረችው ታውቂ ነበር? ኧረ አላውቅም። ፖሊሶቹ ናቸው የነገሩኝ። ደፍሮኛል ብላ ከሳው ነበር። ከዛ ከሱ ከተዘጋ በኋላ ወንድሞቿ እንገላለን እያሉ እያሳደዱት እና አጋቾቹ እነሱ ናቸው ማለት ነው? አላውቅም። ብቻ እነሱ ከሆኑ ግን አለቃቸው። የገቡበት ገብቼ ነው ድራሻቸውን ማጠፍ። አብርሃም ምን ልታደርግ ነው? ዳዊትም ወንድም እንዳለው አሳያቸዋል። እሱን እንደዚህ አድርገውት እነሱ ቆሞ ሄደዋል። ብቻ አንቺ እነሱ መሆናቸውን አጣሪልኝ። እሺ በጋግቢ። እሺ ቻው። ግባትኝም እንዴ? እዚህ ምን ትሰራለህ? መንገዱ ህዝብ መስሎኝ። ከኔ በላይ ተጎሳቁልሻል እኮ። አንተ ጠፍተህ በህይወት መቆየት የራሱ ለኔ ታምር ነው። ከዚህ በኋላ ግን ለደቂቃ ራሱ ከኔ እንዳትርቅሽ። አንቺና ልጄን ትቼ እሄዳለሁ። በህይወት ያቆያችሁኝ ከሁለታችሁ ናችሁ። አንገትሽን አትድፊ። ሁሉንም ነገር ለአብርሃም ለመናገር ወስኛለሁ፣ ስለ ልጃችንም ጭምር። ምንም የሚያስቸኩል ነገር እኮ የለም። አለ እንጂ አጉት መሆኑን ማወቅ አለበት። ከዚህ በኋላ ያሰብሽውን በሙሉ አደርግልሻለሁ። ተው ይቅርብ። ለምን ይቀራል? እንዳልሽው እኛ ብንደብቀው ሆድሽ መመስከሩ ይቀራል? ለቤት እነግራችኋለሁ። እማ ደግሞ አያት ልትሆን ነው። ይሄንን ስነግራት እኔ እንጃ። ዴቭ ቆይ ተረጋጋ። እንዴ ለምን እረጋጋለሁ? እንዴ አባት ልሆን እኮ ነው። ካሁን በኋላ ስለምንም ነገር መጨነቅ አልፈልግም። ደግሞ ሁሉም ሰው ይሄንን ነገር ማወቅ አለበት። ምኑን ነው የሚያውቀው? ማርገዝሽን ነዋ። ሽማግሌ ደግሞ ቶሎ መላክ አለበት። ምን ያልኩ ነው? እያዳመጥኩ ነዋ። የልብ ምቷ ይሰማኛል። ሴት ናት መሰለኝ። ሳጣችሁ ነው የታወቀኝ። ከዚህ በኋላ ቀሪ ህይወቴ ያንቺና የልጄ የኔ አይደለም። በቃ ብዙ አታውሪ፣ ይደክማል። እሺ ለምን? በቃ ብዙ አታውራ እና ዝም ብለን እንቀመጥ። ወደ መኝታ ቤት እንሂድ። እንዴ በዚህ ሰዓት? ፍቅር ሰዓት አይመርጥም ያልከኝ እናንተ አይደለ? አንተ ሰውዬ እኔን ከመከታተል ውጭ ሌላ ስራ የለህም? ሀናን እንጂ አንቺን ፈልጌ እንዳልመጣው ታውቂያለሽ። ኧረ እንግዲያውስ መግባት ትችላለህ። ይዣት መጣው ብለሽ መቅረትሽ ሳይንስ ልታሾፊብኝ የሞከርሽ ነው። የቤተሰብ ችግር ስለገጠማት ያልመጣችሁ። ዛሬስ መምጣት አትችልም? ከሰው ጋር ናት፣ መውጣት አትችልም። ከዳዊት ጋር ማለትሽ ነው? እንኳን ለቤት አበቃ በይዲ። በምን አወቅ? አሁን ምን እያደረጉ እንደሆነ ልንገርሽ እኮ። ግን ራይል ብትመጣስ? ይገባታል። ፍቅር ወንጀል አይደል? እሺ ካልሽ በቃ 10 ደቂቃ ስጠኝ እሺ፣ እስከዘጋጅ። ችግር ውስጥ ነኝ። ሰራዊት ሁለተኛ እዚህ እንድትመጣ አልፈልግም። እዚህ እንድመጣ ካልፈለግሽ እሷን ይዘሻት ነኝ። ከዳዊት ጋር ናት፣ መውጣት አትችልም አልኩህ እኮ። እያዘዝኩሽ እንጂ እየለመንኩሽ አይደለም። ይዘሻት ነኝ ካልኩሽ የአንቺ ስራ ይዞ መምጣት ብቻ ነው። አትመጣም ካልኩ ደግሞ የመረዳት ያንተ ስራ ነው። እንደዛ ከሆነ ጥሩ። የዳዊትን ጽዋ አንቺም ትጋጩዋለሽ። ዳዊትን ያሳገድከው ምርጫው
ያንቺ ነው። ይህንን ቃል ለመስማት አሁን ላይ ዝግጁ አይደለሁም። እውነት አንተ ለመስማት የከበደን ነገር በየሰከንዶች ተሸክመ ይኖራል። እንዴት ይሄን ዴቭ እኔ ነኝ። ዴቭስ ሄዷል። የት? እኔ እንጃ፣ ቤት ተፈልጎ መሰለኝ። የማልወጣው ችግር ውስጥ ነው የገባሁት። አውቃለሁ። ነገረሽ? አባት ለመሆን በጣም ጓጉቷል። አለማርገዜ ሲያግም ምን የሚል ይመስልሻል? እኔ እንጃ፣ ሁሉም ነገር ውስብስብ ነው። ከማስበው በላይ የተወሳሰበብኝ። እንኳን ለብርሃም ለቤተሰቦቹ ራሱ እኮ ሊነግራቸው ነው። አላውቅም። ሁሉንም ሚስጥር በሆድ መያዝ ቀስ በቀስ መበስበስ ነው። ላርግዝለት እንዴ? ላርግዝለት መሰለኝ። በፍጹም በፍጹም እንዳታደርጊው። ስህተትሽን ለማረም ብለሽ ሌላ ስህተት እንዳትሰሪ። ርጅ፣ የምወድሽ ጓደኛዬ ነሽ። ከአንቺ ምንም ነገር አልደብቅም። እኔም እኮ ከአንቺ ምንም አልደብቅም። ዴቭን ባፈቅረውም ግን ደግሞ በዚህ ሰዓት ማርገዝ አልፈልግም። ማንም ማርገዝ አይፈልግም። ማለቴ አንቺ ባለሽበት ሁኔታ ማንም አይፈልግም። ማርገዝ ከባድ እንደሆነ እኮ አውቃለሁ። ወንዶች ግን አይገባቸው። ማርገዝ ለሴት ልጅ የተሰጠ ጸጋ ብቻ አይደለም፣ እርግማንም ጭምር ነው። ግን ደግሞ ዴቭን አፈቅረዋለሁ። እርጉዟ ለመሆኔ ግን ከዴቭ እንዲለያየኝ አልፈልግም። ፋና፣
ስለዚህ ነገር ግን በደንብ አስበሽበታል? ፍቅር ውስጥ እኔ ማሰብ አልችልም። እርግጠኛ ነሽ ግን ለማርገዝ ወስነሻል? አዎ አንዴ ወስኛለሁ። የልትሄጂ ነው? ሽንት ቤት ደርሼ እመጣለሁ።